ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎችን እነግራችኋለን። ኢራን በሆርሙዝ ባህር ሰርጥ የሚያልፉ መርከቦች በየዓመቱ ወደ 45 ቢሊዮን ዶላር ገደማ ለመሰብሰብ የሚያስችላትን ከ5% እስከ 7% የሚደርሱ የመጓጓዣ ክፍያ ለመጠየቅ ፍላጎቷን እያሳየች ነው። በዚህም ጉዳይ በዜና ጥንቅራችን አካተነዋል። ቆይታችሁ ተሰሙታላችሁ። ከዚሁም ጋር ተያይዞ ኢራን የሆርሙዝ ወሽመጥ ሙሉ በሙሉ ለመክፈት አዲስ ቅድመ ሁኔታ አስቀምጣለች። እነዚህ ቅድመ ሁኔታ ምን ምንድናቸው የሚለውንም በዜና ትንታኔያችን በሰፊው አካተናል። አሜሪካ ከኢራን ጋር አይአርጂሲ ጋር የተያዙ አየር መንገዶችና አውሮፕላኖች ከማዕቀብ አነሳ። አሜሪካ ግምጃ ቤት ዲፓርትመንት ከኢራን እስላማዊ አብዮታዊ ጠባቂዎች ሰራዊት አይአርጂሲ ግንኙነት ያላቸው 2 አውሮፕላኖችና 3 አየር መንገዶች በሽብርተኛ ጋር የተያዘ ማዕቀብ አንስቷል። በዜና ጥንቅራችን አካተነዋል። ቆይታችሁ ተሰሙታላችሁ። ሰሜን ኮሪያ የጃፓን የቶማሃውክ ሚሳኤል ሙከራ ኮነነች። ቶኪዮም ጦርነት ናፋቂ ሀገር ስትል ፈረጀች። የጃፓን የባህር ላይ ራስን የመከላከል ኃይል ፓሲፊክ ውቅያኖስ ላይ ባካሄደው የቶማሃውክ ክሩዝ ሚሳኤል ፍተሻ ላይ ሰሜን ኮሪያ ጠንካራ ተቃውሞ ገልጻለች። በዚህም ጉዳይ በዜና ጥንቅራችን አካተናል። ቆይታችሁ ተሰሙታላችሁ። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረግውን እንዳይረሱ። ወደ መጀመሪያ የዜና ጥንቅራችን ስናልፍ ኢራን በሆርሙዝ ባህር ስርጥ የሚያልፉ መርከቦች በየዓመቱ ወደ 45 ቢሊዮን ዶላር ገቢ ለመሰብሰብ የሚያስችላትን ከ5 እስከ 7% የሚደርሱ የመጓጓዣ ክፍያ ለመጠየቅ ፍላጎት እያሳየች ነው። ሮይተርስ እንደዘገበው ከሆነ በአሁኑ ወቅት ከኦማን ጋር እየተወያየበት ባለው የሆርሙዝ ባህር ሰርጥ ስምምነት መሰረት ኢራን በባህር ሰላጤ ውስጥ የሚያልፉ መርከቦችን የጭነት ዋጋ ከ5 እስከ 7% የሚያደርስ የመጓጓዣ ክፍያ ለመጠየቅ ፍላጎት እያሳየች ነው። የኦማን ባለስልጣን በበኩላቸው 3% የሚጠጋ ዝቅተኛ ክፍያ እንዲከፈል ሀሳብ ያቀረቡ ሲሆን ዋሽንግተን ደግሞ ዜሮ የመጓጓዣ ክፍያ ትፈልጋለች። በሙሉ የተጫነ ቪኤልሲሲ በጣም ትልቅ ነዳጅ ተሸካሚ ወደ 150 ሚሊዮን ዶላር የሚጠጋ ዘይት ይዟል። 5% ክፍያ በአንድ መርከብ ከ7.5 ሚሊዮን ዶላር ጋር እኩል ይሆናል እና በየዓመቱ በባህር ሰላጤ ውስጥ የሚያልፉ መርከቦች አማካይ ጭነት መጠን ሂሳብ ሲመታ ኢራን በየዓመቱ 45 ቢሊዮን ዶላር የሚጠጋ ክፍያ ታገኛለች ተብሏል። ኢራን የሆርሙዝ ወሽመጥ ሙሉ በሙሉ ለመክፈት አዳዲስ ቅድመ ሁኔታ አስቀምጣለች። ኢራን በዓለም ነዳጅ ንግድ መስመር ላይ የሚገኘው ስትራቴጂካዊ ሆርሙዝ ወሽመጥ ሙሉ በሙሉ ለመክፈት አዳዲስ ቅድመ ሁኔታ ማቅረቧ ተገለጸ። ቴህራን ከኦማን ጋር የሚያደርግ የቴክኒክ ስምምነት ብቻ የውሃ መንገዱ እንደገና ለማስጀመር በቂ እንዳልሆነ አስጠንቅቃለች። የኢራን ከፍተኛ ባለስልጣን እንደገለጹ ከሆነ ወሽመጡ ሙሉ ለሙሉ ለመክፈት የሚቻለው ዋሽንግተን በቴህራን ላይ የምታደርገው ወታደራዊ ዛቻ በዘላቂነት ስታቆም፣ በኢራን ወደቦች ላይ የተጣለ ባህር ላይ እገዳ ስታነሳ፣ ወታደሮቿ ቀጠናውን ለቀው እንደወጡ ስታደርግ ብቻ ነው ብላለች። በዚህም በተጨማሪ ከቴህራን ጦርነት በተያዘ ለደረሱ ጉዳቱ የካሳ ክፍያ እንዲፈጸም የተጣሉ ማዕቀቦች በአስቸኳይ እንዲነሱ በውጭ ሀገራት የታገዱ ኢራን ፋይናንስ ሀብቶች ያለምንም ቅድመ ሁኔታ እንዲለቀቁ በጥብቅ እየጠየቀች ትገኛለች። የኢራን እስላማዊ አብዮታዊ ዘብ ጠባቂ ጓድ ባወጣው መግለጫ የዚህ ስትራቴጂካዊ የውሃ መጠን የወደፊት ዕጣ ፈንታ የመወሰን መብት ሙሉ በሙሉ በኢራን ቅድመ ሁኔታዎች መሟላት ላይ የተመሰረተ እንጂ በኦማን አጣሪነት የሚደረግ ስምምነት ብቻ ሊወሰን እንደማይችል አሳስበዋል። አሜሪካ ከኢራን ጋር አይአርጂሲ ጋር የተያዙ አየር መንገዶችና አውሮፕላኖች ከማዕቀብ አነሳ። ከተነሱት አካላት መካከል ፍላይ ባግዳድ እና ኢራቅ ኤክስፕረስ እና ባግዳድ ኤር እንዲሁም ከፍላይ ባግዳድ ጋር በተያዙ 2 አውሮፕላኖች ይገኛሉ። ፍላይስ ባግዳድ የአይአርጂሲ ኩዱስ ኃይል ለመደገፍና ለኢራን ሰራተኛና መሳሪያ ማጓጓዣ በ2024 ማዕቀብ ተጥሎበት ነበር። ይህ የማዕቀብ እፎይታ የመጣው አሜሪካ ኢራን በኦማን አደራዳሪነት የሆርሙዝ ወሽመጥ እንደገና ለመክፈት ከፍተኛ ድርድር ባሉበት ወቅት ነው ተብሏል። የውጭ ጉዳይ ሚኒስተር ማርክ ሩቢ የእርገቱ መኖር ያረጋገጡ ሲሆን በጣም በቅርብ ጊዜ ውስጥ የመጨረሻ ስምምነት ላይ ይደርሳል የሚል ተስፋ እንዳላቸው ገልጸዋል። ይህ የሰላም ውይይት ከታደሰ ወዲህ አሜሪካ ለቴህራን የሰጠችው የመጀመሪያ ተጨባጭ ማዕቀብ ቅናሽ ነው። ኢራን ቀደም ሲል ትብብሯን ያስቀመጠችው የታገዱ ንብረት እንዲለቀቁ፣ ማዕቀቦች እንዲነሱ የሚደር ቅድመ ሁኔታ ላይ ነበር። ይህ በጎ ፍቃድ ምልክት ነው ወይስ የሰፋ ማዕቀብ የማንሳት ጅምር ነው? አይአርጂሲስ ስምምነቱን ያጸድቀዋል ተብሎ ይጠበቃሉ የሚለው ብዙዎች ጥያቄ የሚያስነሳ ጉዳይ ሆነዋል።
ሰሜን ኮሪያ የጃፓን የቶማሃውክ ሚሳኤል ሙከራ ኮነነች። ቶኪዮም ጦርነት ናፋቂ ስትል ፈረጀች። የጃፓን የባህር ላይ ራስን የመከላከል ኃይል በፓሲፊክ ውቅያኖስ ላይ ባካሄደው የቶማሃውክ ክሩዝ ሚሳኤል ፍተሻ ሰሜን ኮሪያ ጠንካራ ተቃውሞ የገለጸች ሲሆን የጃፓኑ ጂኤስ ቾካይ አጥፍቶ ጠፊ መርከብ በአሜሪካ የተሰራው የረጅም ርቀት ሚሳኤል በተሳካ ሁኔታ ማስወጨፉን ተከትሎ ፒዮንግያንግ ድርጊቱን በጽኑ ኮንናለች። የሰሜን ኮሪያው መሪ ኪም ጆንግ ኡን ተጽዕኖ ፈጣሪ እህት ኪም ኡን ጆንግ በሰጡት መግለጫ ጃፓን ሰሜን ኮሪያ፣ ቻይና፣ ሩሲያ በስጋት ክልል ውስጥ የሚያስገባ የረጅም ርቀት ጥቃት የመሰንዘር አቅም ለመገንባት እውነተኛ ማንነቷን አሳይታለች ብለዋል። ኪም ጆንግ ኡን የጃፓን አዲስ የደህንነት ስትራቴጂና ከአሜሪካ ጋር የምታደርገው ወታደራዊ ትብብርና የጋራ ልምምድ ነቅፈዋል። ቶኪዮም የቀድሞ ወታደራዊ ምኞት ለማንሰራራት እየሞከረኝ ስትል የከሰሱት ኃላፊዋ ዋሽንግተንም የጦር መሳሪያዎችን በማቅረብ በደህንነት ትብብር ውስጥ የጃፓን ወታደራዊ መስፋፋት እየደገፈች ትገኛለች ብለዋል። ሰሜን ኮሪያ ለተደቀነባት አዲስ የስጋት ደወል በዝምታ እንደማትመለስ ያስጠነቀቁ ኪም ጆንግ ኡን ፒዮንግያንግ በጃፓን በኩል እየጨመረ ከመጣ የደህንነት ስጋት አንጻር አዳዲስ ወታደራዊ አማራጮችን ለመውሰድ ተዘጋጅታለች ሲሉ አስጠንቅቀዋል። ይህ የቃላት ጦርነት ጃፓን የረጅም ርቀት ጥቃት የመሰንዘር አቅሟን እያሰፋችና ከአሜሪካ ጋር ያላት ወታደራዊ ጥምረት እያጠናከረች ባለበት ወቅት በምስራቅ እስያ ቀጠና ያለው ውጥረት የበለጠ እንደሚያባብሰው ይታመናል። ቻይና በኤአይ ወይም አርቲፊሻል ኢንተለጀንስ በሰው ልጅ አስተውሎት የተደገፈ ሳተላይቶችን ከባህር በተሳካ ሁኔታ ወደ ጠፈር አመጠቀች። ቻይና ኤአይ የተደገፉ የጠፈር ቴክኖሎጂዋን ለማሳደግ የሚደረግ ጥረት በርካታ የላቁ ሳተላይቶች የጫኑ ስማርት ድራጎን ስሪ ኤስዲ ስሪ የተሰኙ መንኮራኩሮ ሮኬት ከባህር ላይ በተሳካ ሁኔታ ማንጠቋን አስታውቃለች። ይህ የተሳካ ተልዕኮ ሀገሪቱን በኤአይ የታገዘ የመሬት ምልከታና የሩቅ ዳሰሳ ሪሞት ሴንሲንግ ሂስኮርግ ላይ ያላትን አቅም በከፍተኛ እንደሚያሳድገው ተገልጿል። ቴክኖሎጂ ከሳተላይት የሚሰበስበው መረጃ በብቃት ለማቀናበር የሚያስችል ሲሆን የካርታ፣ የከተሞች፣ የውቅያኖስ እንዲሁም በአካባቢ ጥበቃ ሁኔታ ከፍተኛ ጥራት ባለው መልኩ ለመከታተል ያስችላል ተብሏል። የሀገሪቱ የጠፈር ፕሮግራም መረጃ ከምድር ቁጥጥር ውጭ በራሳቸው በምህዋር ውስጥ ሆነው በቀጥታ መተንተን የሚችል ይብለጥ ብልህ ስማርት ሳያደርጋቸው የመሸጋገር ሂዶ አፋጥኖ ቀጥሏል። ኢራን ከደረሰባት ጥቃት በኋላ የሚሳኤልና የድሮን ማምረት ሂደቷን በፍጥነት እያጠናከረ መሆኑ ተገለጸ። በቅርብ ጊዜ ወዲህ የወጡ ደህንነትና የስለላ ግምገማ እንደሚያመለክቱ ከሆነ ኢራን በወታደራዊ ተቋሞች ላይ ከደረሱት ጥቃቶች በኋላ የባላስቲክ ሚሳኤልና የድሮን ማምረቻ መስመሩን በፍጥነት ወደ ነበረበት ለመመለስ የምታደርገው እንቅስቃሴ አፋጥናለች። ያልተመቱ የመሬት ውስጥ ጠንካራ ያላቸው የማምረት ተቋማት ኢራን የማምረት አቅሟን ከተጠበቀው በላይ የሆነ ፍጥነት እንዲታንሰራራ ትልቅ አስተዋጽኦ ማበርከቱ ተጠቅሷል። በተጨማሪም ኢራን አሁንም ቢሆን ከፍተኛ መጠን ያለው አጭርና የመካከለኛ ርቀት ሚሳኤሎች ክምችት ያሏት ሲሆን ይህም የጦር ኃይሎች በቀጠናው የሚገኙ የተለያዩ ኢላማዎች ላይ የሚሰነዝሩ ጥቃት አጠናክረው እንዲቀጥሉ ያስችሏል ተብሏል። እንደ ደህንነት ዘገባዎች ከሆነ በወታደራዊ መሰረተ ልማቶች ላይ ጉዳት ቢደርስም ሀገሪቱ የሚሳኤልና የድሮን አቅም አሁን ሙሉ በሙሉ በስራ ላይ የሚገኝ ከመሆኑም ግጭት የሚቀጥሉ ከሆነ ተከታታይ ጥቃቶች ለመሰንዘር የሚያስችላት ዝግጅት እንዳላት ታውቋል።